ዶክተር አሸብርና ሌሎችም። ደራሲ አሌክስ አብርሃም። ፈንዲሻ ሲቆሉት ድምፅ፣ ሲበሉት ድምፅ። የአንድ ደቂቃ የህሊና ጸሎት አድርገን እንደተቀመጥን ፕሮግራሙ ቶሎ እንዲያበቃ ሌላ የህሊና ጸሎት ጀመርኩ። ዓለም አቀፍ የሴቶች ቀንን ለማክበር የክፍለ ከተማው የሴቶች ሊግ ባዘጋጀው ፕሮግራም ላይ ተገኝቻለሁ። ሊጉ በመስሪያ ቤታችን በኩል ግዳጅ የተቀላቀለበት ጥሪ አቅርቦልን አለቃዬ ሂድ ስላለኝ የቀበሌው አዳራሽ ውስጥ ተገኝቻለሁ። ያውም ቅዳሜን በሚመስል ቀን ከሰዓት ሰኔና ሰኞ ገጥሞብኝ። አሁን ደግሞ የክፍለ ከተማችን የህፃናትና ሴቶች ፑል ምክትል ኃላፊ ወይዘሮ ደርባቤ በላቸው እንስራውን ሰብሮ ወሰዳት ልጅቱን የሚል ግጥም ያቀርቡልናል አለ ጉጉት የመሰለው መድረክ አስተዋዋቂ። አፉ ላይ የደቀነውን ማይክራፎን ድምፅ ማጉላቱን የተጠራጠረ ይመስል በጣም እየጮኸ ነው የሚናገረው። ቀጠለ። ወይዘሮ ደርባቤ ለክፍለ ከተማችን ብሎም ለከተማችን ብሎም ለኢትዮጵያ ሴቶች ብሎም ለአፍሪካ ሴቶች ታላቅ ምሳሌ የሚሆን የዘርፈ ብዙ ሙያዎች፣ ተሰጥኦዎች፣ ትምህርቶች፣ ስልጣኔዎች ባለቤት ናቸው አለና እስቲ ወይዘሮ ደርባቤን ወደ መድረክ። ጥልፍ ቀሚስ የለበሱትና አንዳንድ ልማታዊ ዝግጅቶች ላይ ልማታዊ ግጥም በማቅረብ የሚታወቁት ወይዘሮ ደርባቤ መድረክ ላይ ቆመው በፈገግታ ለህዝቡ ጎንበስ ቀና እያሉ ምስጋና ይሁን ሰላምታ ያለየለት ግማሽ ስግደት አቀረቡ። ግጥሙን ሊያቀርቡ ነው ብለን ጸጥ ስንል አስተዋዋቂው ማዋደዱን ቀጠለ። ብታምኑም ባታምኑም ወይዘሮ ደርባቤ ይህንን ዝግጅት አስመልክቶ ግጥም እንድትጽፍልን የነገርናት አንቺ አላት። ትላንት 9 ሰዓት ነው። ይገርማችኋል፣ ሌሊቱን ስትጽፍ አድራ ጠዋት ስደውልላት በስልክ ግጥሙን አነበበችልኝ። ወይ መባረክ! በህዝብ ስልክ 8 ገጽ ግጥም እያነበቡ አላየንም ባርኩት። የግጥሙን ጥልቀትና ውበት ራሳችሁ ታዘቡት። እስቲ ለዚች ብርቱ ሴት ሞቅ ያለ ጭብጨባ ብሎ ጭብጨባውን ራሱ ጀመረው። ማይኩን በሌላኛው እጁ ሲጠፈጥፈው አዳራሹ ጓ ጓ ጓ በሚል ለጆሮ የሚቀፍ አስቀያሚ ድምፅ ተሞላ። ከታዳሚው የተንቦጫረቀ ደካማ ጭብጨባ ጋር ተዳምሮ ጓጓታው በቀላል የነፍስ ወከፍ መሳሪያዎች የታጀበ ከባድ መሳሪያ ድምፅ ነበር የሚመስለው። ብዙ ታዳሚ በየእጁ ፈንዲሻና ለስላሳ ይዞ ስለነበር ማጨብጨብ አልቻለም እንጂ ለጭብጨባማ የእኛን ክፍለ ከተማ የሴቶች ሊግ ጽሕፈት ቤት ሰራተኞች ማን ብሏቸው። በተለይ እጃቸው ባዶ ሲሆን የሚያጨበጭቡት ጭብጨባ ቢሾፍቱ ይሰማል። እጃቸው ባዶ ሲሆን ለዜና ያጨበጭባሉ፣ ለሪፖርት ያጨበጭባሉ፣ የቀበሌው ሊቀመንበር ሲያስነጥሱ ሁሉ ያጨበጭባሉ። እጃቸው ሞላ ካለች ግን ጠቅላይ ሚኒስትራችን ቢዘፍኑም አያጨበጭቡ። አንዳንዴ ታዲያ ጭብጨባዎች ሲቀንሱ ኢኮኖሚያችን ያደገ ይመስለኛል። ቀጠለ አስተዋዋቂው። ወይ ዛሬ! ወይዘሮ ደርባቤ ገጣሚ ብቻ አይደሉም፣ የታሪክ ተመራማሪም ናቸው። ወይዘሮ ደርባቤ ቆመው በቁማቸው ገድላቸው ሲለፈፍ በፈገግታ ያዳምጣሉ። ከፍተኛ አድናቆት ያተረፈውንና የክፍለ ከተማችን የእድገት ማራቶን ሩጫ ከዘመነ ደርግ ውድቀት በኋላ የሚለውን መጽሐፍ ጨምሮ 4 የግጥም መጽሐፍትን አሳትመዋል።
ይህን ያህል ካልኩ እንዳላሰለቻችሁ ወደ ወይዘሮ ደርባቤ ልምላችሁ ብሎ ማይኩን በአክብሮት ለሴትዮዋ አቀበላት። እፎይ አንድ አዛለቀ ይላሉ እማማ ሩቅያ ሲተርቱ። ማይኩን ተቀብላ ጓ ጓ አደረገችና የፈረደበትን ማይክ ተጠፍጥፎም ያወሩትንም ሁሉ ተቀብሎ አጉልቶም አሳዘነኝ። እኔ እንኳን የተባለውን ያህል ነኝ ብዬ አላምንም። ምክንያቱም እንደኔ እድሉን ቢያገኙ እንኳን ኢትዮጵያን ዓለምን ጉድ የሚያስብሉ ሴቶች ከእናንተ መሃል አሉ ብዬ ስለማምን ነው አለች ወይዘሮ ደርባቤ። ጭብጨባ። ፈንዲሻው አለቀ እንዴ? ጭብጨባው ደመቀ እኮ። ከጎኔ የተቀመጠችው ሴት እውነት ነው ብላ ጮኸች። ዓለምን ጉድ የሚያስብሉት ሴቶች መሃል አንዷ ሳትሆን አትቀርም። ዞር ብዬ ሳያት በግራ እጇ ሞባይል ስልኳን በቀኝ መዳፏ እስኪወጣጠር የዘገነችውን ፈንዲሻ ይዛ በስሜት ወደ መድረኩ እያየች ቁጭ ብድግ ትላለች። ከፈንዲሻው ኮርሸም አደረገችለት። ሴትዮዋ ግጥሟን ከማቅረቧ በፊት 30 ደቂቃ ወራች። እንዴት የወንዶችን ተጽዕኖ ተቋቁማ ታላቅ ገጣሚ ለመሆን እንደበቃች፣ ሴቶች የእርሷን ፈለግ ይዘው እንዲከተሏት፣ ብትወዱስ እኔን ምሰሉ ዳርዳርታ፣ ይህን ሁሉ አወራችና እንዳላሰለቻችሁ በማለት ወደ ግጥሟ ተሸጋገረች። ገና ድሮ የሰለቸነውን። ወደ መድረክ ስትወጣ መነጸሯን ቦታዋ ላይ ረስታው ስለነበር አቀብሉኝ ስትላቸው የእጅ ቦርሳዋን 4 ሰዎች ግራና ቀኝ ይዘው ማሸርገዳቸው ስላበሳጨኝ የጨመርኩት ነው። አቀበሏት። ቦርሳዋ ውስጥ 10 ደቂቃ ፈልጋ መነጸሯን ቤቷ መርሳቷን አረጋገጠች። እናም ወደ ብርሃኑ ቀርባ ግጥሟን ማንበብ ጀመረች። እንስራውን ሰብሮ ወሰዳት ልጅቱን ርዕሱ ነው። ራያ ደገፋው አንተ ትልቅ ሰው፣ አንዲት ፍሬዋን ልጅ ማስቸገርህን ተው። ውሃ ልትቀዳ ወንዝ ስትሄድ ቁመሽ አውሪኝ አልካት በግድ። ይህ አልበቃ ብሎህ ሰው ጭር ሲልልህ ሕፃኗን ደፈርካት እግዜር ይይልህ። ወይ ወንዶች አለች ከጎን ያለችው ባለፈንድሻ። ደሟን እያዘራች እቤቷ ስትደርስ እንስራ ሰበርሽ ብለው ገረፏት አያድርስ። ደግሞ በሌላ ቀን እንደገና አድብተህ አሁንም ደፈርካት። አንተ ግን ምን አይነት ሰው ነህ? በስመ አብ ጭካኔ። ሌላዋ ሴት። አዳራሹ ጸጥ ብሎ ግጥሙን እያዳመጥን ድንገት ጎን ያለችው ሴት ኮርደምደም ከሽ ስታደርግ ደንግጬ ዞር የተመለከትኳት። ተመስገን ፈንዲሻ እየበላች ነው። እኔማ በግጥሙ ተመስጣ በስህተት ስልኳን ቆረጣጠመቻት ብዬ ነበር። ግጥሙ ለድፍን 27 ደቂቃ ተነበበ። የግጥሙ የመጨረሻ ስንኞች ፊስቱላ ተይዛ ስትንከራተት ጤና ኤክስቴንሽን ሰራተኛ አግኝታት አዲስ አበባ በመኪና መጣቻት መንግስታችን በሰራው ዘመናዊ አስፋልት። አመሰግናለሁ። ታዳሚው ፈንዲሻውን ጨርሶ ነበር። ለመውጣት ሳቆበቁብ አስተዋዋቂው እንዲህ አለ። ለሴቶች ቀን ያልሆነ ግጥም ለመቼ ይሆናል በማለት ወይዘሪት ዘቢደር የወጣቶች ሊግ አስተባባሪ ለግንቦት 20 አንብባው የተነነቀላትን ታታሪዋ ስራ ፈጣሪ የሚለውን ግጥሜን ላቅርብ ብላለችና እስቲ ወደ መድረክ። ተነስቼ ወጣሁ።
ወደ ቤቴ ስሄድ ከኋላዬ የአስተዋዋቂው ድምፅ ይሰማኛል። ወጣት ዘቢደር የእንስቷ ጣጣ የሚል በቅርቡ በታተመ የግጥም መድብሏ ከፍተኛ እውቅና ያተረፈች ብርቱ ሴት ስትሆን እያለ ቀጠለ። ይሄ ቀበሌ ነዋሪ ሳይሰማ ማተሚያ ቤት ከፈተ እንዴ? እንዴት ነው ይሄ መድብል ማሳተም እንዲህ የቀለለው ጎበዝ?